ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የውጭ ዜጎች ወይንም ህጋዊ ሰውነት ያላቸው ተቋማት በሀገሪቱ የንብረት መብት ተጠቃሚ ለመሆን ቢያንስ $150,000 ድረስ የተከፈለ ካፒታል ሊኖራቸው እንደሚገባ የሚደነግግ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀረበ። ምክር ቤቱ ዛሬ ረፋድ ባካሄደው መደበኛ ስብሰባ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን አግባብ ለመደንገግ የተዘጋጀ ረቂቅ አዋጅ ላይ በመምከር ለዝርዝር እይታ በዋናነት ለከተማና መሰረተ ልማት ጉዳዮች ቋሚ ኮሚቴ እንዲሁም በተባባሪነት ለህግና ፍትህ ጉዳዮች ቋሚ ኮሚቴ በ3 ተቃውሞ በአብላጫ ድምጽ መርቷል። የረቂቅ አዋጁን ማብራሪያ ያቀረቡት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ረቂቅ አዋጁ የውጭ ዜጎች እምነት ኖሯቸው ካፒታላቸውን በኢትዮጵያ ስራ ላይ እንዲያውሉ ለማበረታታት ኢንቨስትመንት ፍሰትን ለማሳለጥ ከፍተኛ የውጭ ምንዛሬ ለማግኘት እየሰፋ የመጣውን የመኖሪያ ቤት ፍላጎትና አቅርቦት ሚዛን በተገቢው መንገድ ለማስጠበቅ ከፍተኛ ሚና ያለው በመሆኑ እንደተዘጋጀ አብራርተዋል። እንዲሁም ለበርካታ ዓመታት በውጭ ዜጎች ላይ ተጥሎ የኖረውን የመኖሪያ ቤት ባለቤትነት መብት ክልከላ በማንሳት የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር እንዲኖር ያስችላል ተብሏል። በዚህም መሰረት ረቂቅ አዋጁ በውስጡ የተለያዩ ድንጋጌዎችን የያዘ ሲሆን ከዚህም ውስጥ ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ ለመሆን ከሀገር ውስጥ የፋይናንስ ተቋም ወይንም ምንጭ ገንዘብ መበደር ወይንም ካፒታል ማሰባሰብ እንደማይችል ይገልጻል። በተጨማሪም የውጭ ዜጎች በሀገሪቱ የንብረት መብት ተጠቃሚ ለመሆን ለአንድ የሊዝ ይዞታ ሙሉ ዋጋና የመኖሪያ ቤት ግንባታ ወይንም ለቀጥታ ግዢ ዓላማ የሚያውሉት አነስተኛ የገንዘብ መጠን $150,000 እንዲሆን ይደነግጋል። የውጭ ዜጎች በሀገሪቱ የማይንቀሳቀስ ንብረት ሲያፈሩ የስጋት ምንጭ እንዳይሆኑ የማንነት መለያ ሰነድ ማቅረብ፣ የካፒታል አቅም መግለጫ ማሳየት፣ ከወንጀል ተሳትፎ ታሪክ ጋር በሚያያዙ ቅድመ ሁኔታዎች መሰረት እንዲገመገሙና በማጣሪያ መንገድ እንዲያልፉ እንደሚደረግም ይገልጻል። በተጨማሪም ከአገራዊ የጸጥታ ሁኔታ በመነሳት የውጭ ዜጎች የንብረት ባለቤት መሆን የማይችሉባቸውን ልዩ ቦታዎች ወይንም የድንበር አካባቢዎች በኢትዮጵያ የማይንቀሳቀስ ንብረት ባለይዞታ መሆን የማይችሉ የተወሰኑ የውጭ ሀገራት ዜጎች የከተማና መሰረተ ልማት ሚኒስቴር በሚያወጣው መመሪያ እንደሚመለከቱ ተደንግጓል። በረቂቅ አዋጁ ላይ አስተያየት የሰጡ የምክር ቤት አባላት የውጭ ዜጎችን ማስገባት የሀገሪቱን ዜጎች በዋና ከተሞች ላይ የመግዛት አቅም የሚፈትን ከመሆኑም በላይ አዋጁ ጊዜውን ያልጠበቀ ነው። እንዲሁም በአሁን ወቅት ያለው የመኖሪያ ቤት አቅርቦትና ፍላጎት የማይጣጣም ሆኖ ሳለ ይህን ማድረጉ ለዝቅተኛ የማህበረሰብ ክፍሎች ከአቅማቸው በላይ ሊሆን ይችላል ብለዋል። በተጨማሪም ለውጭ ዜጎች ሙሉ ለሙሉ የአገር ውስጥ ብድርን ከመከልከል በመጀመሪያ መነሻ ካፒታላቸው ከራሳቸው ሆኖ በቀጣይ ለሚያከናውኑት ኢንቨስትመንት ብድር የሚመቻችበት መንገድ እንዲሁም የውጭ ዜጎች በሀገር ውስጥ የፋይናንስ ተቋማት ገንዘብ ሲበደሩ በብር ሆኖ ሲከፍሉ ደግሞ በዶላር የሚሆንበት አሰራር በረቂቁ እንዲካተት አስተያየት ሰጥተዋል። የሱዳን የጦር መሪ ጀነራል አብዱል ፈታህ አልቡርሃን የተባበሩት መንግስታት ድርጅት ባለስልጣን የነበሩት ካሚል ኢድሪስን በጠቅላይ ሚኒስትርነት ሾሙ። አልቡርሃን የቀድሞውን ዲፕሎማት ጠቅላይ ሚኒስትር አድርገው ትላንት መሾማቸውን አዣንስ ፍራንስ ፕሬስ ዘግቧል። ሹመቱን ተከትሎ ኢድሪስ ባለፈው ሚያዝያ በተጠባባቂ ጠቅላይ ሚኒስትርነት የተሾሙትንና 3 ሳምንት ገደማ ያገለገሉትን ጉምቱን ዲፕሎማት ዳፋላ አልሃጂ አሊን የሚተኩ ይሆናል። ኢድሪስ በጠቅላይ ሚኒስትርነት የተሾሙት በሀገሪቱ የሚካሄደው ጦርነት ከ2 ዓመት በላይ ባስቆጠረበት ወቅት ነው። የቀድሞ ዲፕሎማት ኢድሪስ የተመድ የዓለም የአእምሯዊ ንብረት ድርጅት ዋና ዳይሬክተር እንዲሁም በተመድ የሱዳን ቋሚ መልእክተኛ በመሆን አገልግለዋል። እንደ አውሮፓውያን አቆጣጠር በ2010 ደግሞ ኦማር አልበሽርን በመቃወም በፕሬዝዳንታዊ ምርጫ ተወዳድረዋል። ቡርሃን ሱዳንን ከባላንጣቸው እጅ ነፃ የሚያወጣና የቀረውን ወታደራዊ ዓላማቸውን ለማጠናቀቅ የሚረዳ የጦርነት ጊዜ መንግስት አቋቁማለሁ ሲሉ ከዚህ ቀደም ተናግረው እንደነበር ዘገባው አስታውሷል። ባለፈው ሚያዝያ ወር ደግሞ የሱዳን ፈጥኖ ደራሽ ኃይል ከወታደራዊና የፖለቲካ አጋሮቹ ጋር ትይዩ መንግስት ለመመስረት የሚያስችለውን ስምምነት በናይሮቢ በመፈራረም ከጥቂት ሳምንታት በኋላ ትይዩ መንግስት መመስረቱን ይፋ ማድረጉ ይታወሳል። እርምጃው በሁለቱ ባላንጣዎች መንታ መንገድ ላይ የቆመችውን ሱዳን እስከናካቴው እንዳይከፋፍላት ዓለም አቀፍ ስጋትን ፈጥሯል። ሁለቱ ተፋላሚዎች ዛሬ
ዛሬም በኦምዱርማን ካርቱም ብርቱ ውጊያ መቅጠማቸውን የፈረንሳዩ የዜና ተቋም ዘግቧል። የብሔራዊ ጦሩ ወታደራዊ ቃል አቀባይ ናቢል አብደላህ በሰጡት መግለጫ ጦራቸው መጠነ ሰፊ ኦፕሬሽን መጀመሩና መላው የካርቱምን ግዛት ከልዩ ኃይሉ ለማጽዳት መቃረቡን ተናግረዋል። የዛሬው የካርቱም ጦርነት የተደረገው ሁለቱ ወገኖች የራሳቸውን መንግስት ለማቋቋም እየሞከሩ ባሉበት ወቅት ነው። ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት አልቡራንና የቀድሞ ምክትላቸው የለየለት ጦርነት ውስጥ ከርመዋል። ጦርነቱም በ10 ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን 13 ሚሊዮን ገደማ ሱዳናውያን ደግሞ ከቤት ንብረታቸው አፈናቅሏቸዋል። ጦርነቱ ያስከተለውን ዳፋ ተመድ በዓለም ላይ እጅግ የከፋ ሰብአዊ ቀውስ ሲል ገልጾታል። የኢትዮጵያ ብሔራዊ ባንክ አስመጪዎች ሸቀጦችን ከውጭ ለማስገባት ለውጭ ሀገራት አቅራቢዎቻቸው የሚከፍሉት የውጭ ምንዛሬ የቅድመ ክፍያ መጠን ከ5000 ወደ 50000 ዶላር ከፍ መደረጉን ገለጸ። ባንኩ ዛሬ ይፋ ባደረገው መግለጫ ለአስመጪዎች የቅድመ ክፍያ መጠንን ከፍ ማድረግን ጨምሮ የውጭ ምንዛሬ ገበያ ስርዓትን ለማጠናከር ይረዳሉ ያላቸውን 3 አበይት የውጭ ምንዛሬ ገበያ ማሻሻያዎችን ይፋ አድርጓል። በዚህም መሰረት የተደረጉት ማሻሻያዎች ለአስመጪዎች የቅድመ ክፍያ መጠንን ከፍ ማድረግ፣ ለውጭ ሀገር ተጓዦች የሚፈቀደውን የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ ማድረግ እንዲሁም የባንኮችን የውጭ ምንዛሬ ክፍያዎችን ስርዓት ማስያዝ እንደሆነ አስታውቋል። ማሻሻያዎችን ተከትሎም የአስመጪዎች የቅድመ ክፍያ መጠን ከነበረበት 5000 ዶላር በ10 እጥፍ አድጎ ወደ 50000 ዶላር ከፍ መደረጉን ጠቁሟል። በተመሳሳይ ወደ ውጭ ሀገር ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደውን የውጭ ምንዛሬ መጠን እንዲጨምር በማድረግ ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ 10000 ዶላር እንዲሁም ለንግድ ስራ መንገደኞች ደግሞ ወደ 15000 ዶላር ከፍ እንዲል መደረጉን ገልጿል። አክሎም ይህንን የውጭ ምንዛሬ በጥሬ ገንዘብ አሊያም በካርድ መውሰድ እንደሚቻል አስታውቋል። በተጨማሪም የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10 ወደ 20 በመቶ ከፍ ብሏል። ሶስተኛውና የባንኮችን የውጭ ምንዛሬ ክፍያዎችን ስርዓት ማስያዝን የሚመለከተው ማሻሻያ ደግሞ ከገቢ ንግድ፣ ከአገልግሎት ክፍያ ወይንም ከጥሬ ገንዘብ ጋር በተያያዘ ባንኮች ለውጭ ምንዛሬ አገልግሎት የሚያስከፍሏቸው ማናቸው ማስተዳደራዊ ወጪዎችና ክፍያዎች ከግንቦት 18 ጀምሮ ከ4 በመቶ እንዳይበልጥ የሚያደርግ ነው። ባንኩ እርምጃዎቹ የኢትዮጵያን የውጭ ምንዛሬ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ እንደሆነ አስታውቋል። ለከተማ ቁራሽ መሬቶች ልዩ መለያ ኮድ እንዲሰጥ የሚደነግገው የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ ረቂቅ አዋጅን አስመልክቶ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርትና የውሳኔ ሀሳብ ላይ በመወያየት በሁለት ተቃውሞ በ3 ድምፀ ተአቅቦና በአብላጫ ድምፅ አዋጅ አድርጎ አጽድቋል። አዋጁ የከተማ መሬት ይዞታ ማረጋገጥና ምዝገባን በዘመናዊ መረጃ አያያዝ ስርዓት በመዘርጋት በሀገር አቀፍ ደረጃ ወጥነት ባለው መልኩ በማደራጀትና በመተግበር በመላው የሀገሪቱ ከተሞች ውስጥ የሚገኙትን የመሬት ይዞታዎች መረጃ ማደራጀት አስፈላጊ በመሆኑ የተዘጋጀ ነው ተብሏል። በኢትዮጵያ ውስጥ አጥር በሚታጠርበትና በሌሎች ምክንያቶች የሚቀሩ ቁራሽ መሬቶች ቢደመሩ አንድ ከተማ መሆን የሚችሉ ቦታዎች መኖራቸውን የቋሚ ኮሚቴው ምክትል ሰብሳቢ ዶክተር እሸቱ ተመስገን ተናግረዋል። በእነዚህ ቁራሽ መሬቶች በታክስም ሆነ በሊዝ መንግስትና ህብረተሰቡ እንዲጠቀሙበት ለማድረግ ልዩ ኮድ መስጠት እንደሚያስፈልግም አብራርተዋል። በዚህም መሰረት ለማንኛውም ቁራሽ መሬትና በመሬቱ ላይ ላረፈ መሬት ነክ ንብረት በሀገራዊ ደረጃ መሰረት የማይደገም አንድ ልዩ መለያ ኮድ መስጠት እንዳለበት ተደንግጓል። እንዲሁም በአዋጁ የመሬት ይዞታን ለመጀመሪያ ጊዜ ስለመመዝገብ በተቀመጠው ድንጋጌ ስር በክልልና በከተማ ደረጃ የተቋቋመ መሬትና መሬት ነክ ንብረት ምዝገባን የሚያካሂድ የሚመራና በተመዘገበ ይዞታ ላይ አገልግሎቶችን የሚሰጠው ተቋም በማረጋገጫ ሰፈር ውስጥ የሚገኙ ቁራሽ መሬቶች ማስረጃዎችን ከአረጋጋጭ ሹም በተረከበው ሰነድ መሰረት በ30 የሥራ ቀናት ውስጥ የመጀመሪያ ምዝገባ ስራ ማከናወን እንደሚገባው አዋጁ ያትታል።